الإنسان مؤلف من 3 عناصر: العقل الذي تربيته وتطويره تكون بالعلم والدراسة. የሰው ልጅ ፍጥረቱ ከሶስት ነገራት የተዋቀረ ነው። የመጀመሪያው አእምሮ ነው። እርሱ የሚታነጸው የሚዳብረው በእውቀትና በምርምር ነው። ሁለተኛው ውጫዊ ገላው ወይም ስጋው ሲሆን ይህ ደግሞ የሚታነጸውና የሚያድገው ጤናና ንጽህናን የመሳሰሉትን በመጠበቅ ነው። ሶስተኛው ሩህ ወይም መንፈስ የምንለው ነው። ይህ ደግሞ የሚታነጸው በተለያዩ ጉዳዮች ነው። ከእነኚህ መካከል አላህ እርም ካደረገው ነገር መራቋ፣ ከሁሉም ወንጀሎች ተውበት ማድረጓ፣ ከመናፍቃን ባህሪያትና ከቀልብ በሽታዎች መጽዳቷ፣ በኢማን ጓዶች ባህሪያት መሸለሟ ይጠቀሳሉ። ስለሆነም ሩህን ለማነጽ 4 መንገዶች እጅግ በጣም ወሳኝ ናቸው። የመጀመሪያው መንገድ ለዚክር ካልሆነ በስተቀር ዝምታን ማዘውተር ነው። ስለ አላህ ካልሆነ መናገር መተው ማለት ነው። አላህን ከማውሳት ውጪ ያለ ንግግር ቀልብን ያደርቃል። በሐዲስም አላህን ከማውሳት ውጪ ንግግር አታብዙ፣ ቀልቦቻችሁ ይደርቃሉ። ደረቅ ቀልብ ከአላህ እጅግ በጣም ሩቅ ቀልብ ናት፣ ነገር ግን እናንተ አታውቁም በሚል ተነግሯል። ሙዓዝ ባስተላለፉት ሐዲስም የሰው ልጆችን በግንባራቸው ወይም በአፍጢማቸው ከሳት ውስጥ የሚደፋቸው ምላሳቸው ያጨደችው እንጂ ሌላ ነውን በሚል ተነግሯል። وفي أثر أبي بكر الصديق لما دخل عليه عمر رضي الله عنهما فقال إن هذا أوردني الموارد وهو يجتذب لسانه، فهذا ما يتعلق بالصمت. ثانيا العزلة ከአቡበከር ሲድቅም ረዲየላሁ ዐንሁ ምላሳቸውን እያመላከቱ ይሄ ነው ሁሉ ቦታ የወሰደኝ ያቆመኝ ማለታቸው ተዘግቧል። ይህ እንግዲህ ዝምታን በተመለከተ ነው። ሁለተኛው ራስን ማግለል ወይም ዑዝላ የምንለው ነው። ለማለት የተፈለገው ከሰዎች ጋር በዱንያ ጉዳያቸው መቀላቀልንና እነርሱ በሚያንቀሳቅሱት የዱንያ ጉዳይ መደባለቅን በማቋረጥ ወይም በማቆም ሰውየው ከአላህ ጋር ለብቻው የሚያገልበት ወቅት ወይም ጊዜ ያለው መሆኑ ነው። ከአላህ ጋር በማግለል ከጊዜው የተወሰነ ጊዜ በመውሰድ ለየት ባለ የግል አምልኮ ወይም ዒባዳ ከጌታው ጋር ይነጠላል። በዚህን ጊዜ ከሰዎች ተነጥሎ ወደ አላህ በመዞር በአላህ ላይ በጣለው ተስፋ የተነሳ ሩሑ ትጠራለች፣ ትጸዳለች፣ ያስተውሎት እይታው ታበራለች። የፍጡራን በሮች ይዘጉለታል፣ የራህማን በሮች ይከፈቱለታል። ይህ በሶላት ውስጥ መመሰጥን ወይም ኹሹዕን ይጨምራል። ቀደም ሲል ይህንን ጥቆማ ሰጠንበታል። قال الإمام عبد الحق الإشبيلي: الحمد لله الذي أذن لعباده بطاعته فخروا بين يديه متذللين ولوجهه معظمين لم يغلق بينه وبينهم باب